ምን ታመጣለህ? ቆይ ለምን ማተው? ለምን ሁሉ ጊዜ ተወሰኝ ለኔ የሚተርፈኝ? ተወኝ በቃ ተወን። በቃ ና አንተ ደግሞ በቃ ሂድ ሂድ በቃ። ይሄ በሰው እጅ ሰበብ ነው። ያለብኝ አንተም ወደ እነሱ ሂድላቸው። ሞገስ ግን ብሩክ ምን ሆኖ ነው? የት ጠፋ ይባላልሽ? እኔ በጣም ነው እየጨነቀኝ ያለው። እንዴ ምን ብል ብሩክ ለኔም ወንድሜ ነው። የልጅነት ጓደኛዬ ወንድሜ ነው። ታውቃለህ ከእስር ቤት ገና መውጣቴ ነው። እስር ቤት የተወሰነ ጊዜ እየመጣ ይጠይቀኝ ነበር፣ ግን ከተወሰነ ቀን በኋላ አይቼው አላውቅም። ስልኩንም አጥፋፋፍቷል። ቆይ ይሄ የሌለበትን አመልኬት አምጥቶት ነው? ምናልባት እኮ አሁን ነፃ ሰው ነው፣ ባለትዳር አይደለም እንዴ? ወይ ከሴት ጋር የሆነ ደብረ ዘይት ወይ የሆነ ሐዋሳ እዛ ቦታ ሄዶ ሊሆን ይችላል። ቆይ ግንኙነት አላት ብለህ የምትጠረጥራት ሴት አለች እንዴ ከሱ ጋር? ኧረ አላውቅም። ያው እንዲሁ ስጠረጥር ማለቴ በቃ ኧረ ጊዜውም የለው። ታዲያ እንደዚህ እንዴት ልታስብ ቻልክ? ከምን ተነስተህ? እኔ ግራ ገባኝ፣ ስለጨነቀኝ እኮ ነው። እሺ ይኸውልህ ሞገስ፣ ወጣም ወረደ እኔ ዛሬውኑ ለፖሊስ ጣቢያ ሄጄ ማመልከት አለብኝ። ስለ ወንድም ያለውን ጉዳይ ማስረዳት አለብኝ። አይመስልህም? እሺ አሁን ግን መሄድ አለብኝ። የአውሬ ህይወቴን ሊነጥቀኝ ተዘጋጅቷል። ባላሰብኩት ሰዓትና ሁኔታ ውስጥ የት እንዳለው እንዴት እንደሚያውቅ ግራ ነው የገባኝ። ይኸውልህ ሞገስ፣ አንተ የፈለክበት መሄድ ትችላለህ። እኔ ግን ፖሊስ ጣቢያ ሄጄ ስለ ወንድሜ ያለውን ጉዳይ ለፖሊስ ማስረዳት አለብኝ። ካየነው ብዙ ቀን እንደሆነ ስልኩን እንዳጠፋ ሁሉንም ነገር ዘርዝሬ መናገር አለብኝ። እንዲሁ ዝም ብለን መቀመጥ አለብን? ምን ሆኖ እንደሆነ ምን እናውቃለን? አይሻልም? ደውልልሃለሁ ሞገስ። እሺ በቃ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ድራማ ካች ብለና ማለት ነው። በጣም ደስ የሚል ቆይታ ነበረ። እንግዲህ ጉረኝት ዝናዬ ዛሬ ተገኝታለች ማለት ነው። ዛሬ በደንብ ታቃጥቅጣለች። እንዲያው ወይኔ ሞገስ እንዲያው እንደዚህ ሆነ ፍራቻና እንደዚህ ሆነ ሽሽት ነው ወይስ ሁለት ነፍስ ነው ያስከው አንተ? ለብቻ የግልህ ሁለት ነፍስ ይዘሃል ማለት ነው። በጣም በሰው ጠላላ። እንዲያውም ወንድ እኮ ነህ፣ ግጠም እንጂ ለምን አትገጥምም? እንግዲህ ሞገስዬ በጣም ትንብሯል ማለት ነው። በጣም ደንግጧል ማለት ነው። እሱ ባይኖር ዛሬ አልቆለት ነበረ። እርሜ ለመልመል እንጂ እሱ ገለገለለት ማለት ነው። እንግዲህ ዝናዬ ዛሬ ጉድዋን አይታለች ማለት ነው። በደንብ ተቀብለዋታል ማለት ነው። በክንክካቤን ተቀበሏት። እንግዲህ ዝንዬ ከእንግዲህ ጀምረ አሁንም እረፍ፣ እነሱ እንደሆኑ አታገኛቸውም፣ ብታርፍ ይሻላል። ማለትም ክስ እየመሰረተች ነው ማለት ነው በብሩኬ ላይ። ቤቱ አልተሸጠም ይገባኛል በማለት ክስ አንስታለች ማለት ነው። አልተሸጠም ክሰሽ የሚላትን የዝናን ወሬ ሰምታ ወዲ መክሰስ ሄዳለች ማለት ነው። ዛሬ ወረቀቱን አስገብታለች። እንግዲህ ወረቀቱን አስገብታ ለብሩኬ ስጡት እያለች ትገኛለች ማለት ነው። ቤቱ አልተሸጠም እያለች ነው ማለት ነው። እነሱም ግን በጣም ተደናቅጠዋል። እንዴት አልተሸጠም? ምክንያቱም ከየት መጥቶ ነው ምሳሌ ከየት መጥቶ ነው የተላከመችው? ከየት አምጥቶ ነው? እሱ ተሽጧል አይደለም ወይ እያሉ ነው ማለት ነው የሚገኙት። እሷም ይገባኛል ብላ ታዘጠዝጣለች ከወዲህ ማለት ነው። የዝናን ምክርና ወሬ ለሰምታ ማለት ነው ማለት እንግዲህ እሷም አገኛለሁ በማለት ላይ ትገኛለች። አስቀድማ እሷም ደግሞ አንቺን ባልሽን ባያሽ አስቀድመሽ ማለት ነው እንደዚህ ላይ ወጣሽ ላይ ሆነሽ ወጣሽ። አሁን ያዙ ይልቀቁኝ ምንድነው? ኤፍራታም ብር ያለው እያለች በብር እየታታለለች ትከተላለች ማለት ነው። የብር ነገር ብቻም ሁሉንም ላይ ያባላው ነው ማለት ነው። ኤፍራታም የሷን እጅ የምትጠብቀው ዝናን አትስሚ፣ ምክንያቱም ዝና ማለት ይዋሻል። ታይ እሱ ከየት አምጥቶ ነው ግን ብር የቤተሰቦቹ ውርስ ነው ወይ ይሄን ያክል ብር እያለች ትጠይቃለች ማለት ነው።
እንግዲህ ሉላይም ባልሽ ተገሎብሽ ነበረ፣ ዛሬ አልቆለት ነበረ። ፈጣሪ ያወጣልሽ፣ በሰላም አገናኛችሁ። ከዚህ በኋላ እንግዲህ ሉላይ እንዳትልኪ እንዳትሰጂ ማለት ነው። አርፋችሁ ተቀመጡ። ለምን መዝናናት፣ ለምን ፀሐይ እንሙቅ ማለት ነው። አያስፈልግም። እሱ በቁጥጥራችሁ ስር አውሏችኋል። በምትሄዱበት ሁሉ፣ በምትከታተሉበት ሁሉ ይይዛችኋል ማለት ነው። እናንተ በማታውቁት ሲስተም ዝና እየገባ ነው ማለት ነው። አንዴ በአካውንት ባንክ ከየት እንዲያወጡ እነሱንም እየጠየቀ ይገኛል ማለት ነው። በሚያገኝበትም ሰዓትም ያን መረጃ ሲያገኝ የዛ ባንክ ቤት እየሄደ መጠበቅና መቆጣጠር ጀምሯል ማለት ነው። እንግዲህ ብሩኬ እስካሁን ድረስ አልተገኘም። በጣም የሚያሳዝነው ነገር ማለት ነው። አይገኝም፣ አልተገኘም። ወንድሙ መልምንም በጣም እየፈለገው ነው ማለት ነው። ከዚህ በኋላ ወንድሜ ምን እንደሚያጋጥመው ምን እንደሚሆን ምን አውቃለሁኝ። ስለዚህ ቀጥታ ሄጄ ማመልከት አለብኝ እያለ ወደ ፖሊስ ጣቢያ ሄዷል ማለት ነው። እኔ ከዚህ በኋላ እንግዲህ ህይወት የሚያሰጋኛል፣ ከዚህ በኋላ መኖር እንጃ፣ እኔ በጣም እየፈራሁ ነው እያለ ሞገስ የሚያሰበ ነው ማለት ነው። እንግዲህ ሞገስ ጀገን ብለህ ወይ ይዘህ አጥፋ፣ እዚህ ካልሆነልህ ማለት ነው እዛው ገጠራችሁ ገብታችሁ ብትቀመጡ ይሻላችኋል። እሱ አንተንም ሉላንም እገላለሁ እያለ ነው በአሁን ሰዓት የሚገኘው። በፊት እንኳን አንተን ገድዬ ሉላ የኔ ያደርጋለሁ እያለ ነበረ የሚገኘው ማለት ነው። አሁን ግን ሁለታችሁንም እገላችኋለሁ እያለ ነው ዝና የሚገኘው። እንግዲህ ምሳሌም አሁን ላይ ተረጋግታ ተቀምጣለች። አባቴ የት ነው በሚል ችክችክ ላይ ትገኝ ነበረ። አሁን ግን አባቷም ሄዷል፣ ሲመጣ ታገኟለሽ እያሉ ስለሚነግሯት አሁን አረጋግተዋታል ማለት ነው። ዲያጥዬም አብራቸው ተገኝታለች። ዛሬ ከነሱ ጋር ላይፍ እያሳለፈች ትገኛለች ማለት ነው። ማህሌትም በሚያገኙበት ሰዓት ከየት መጣሽ ምንድነሽ እያሉ ማህሌትን በጣም አፈጠጡባት ማለት ነው። እሷም ነግራቸው ወጣች። ምን እንደዚህ ያደርጋቸዋል፣ ስለዚህ አንቺም እንትንሽን ጣብቂ እያለች ወዲያ ወዲህም ያፈናጭራታል። ማህሌትዬ ከአንዳንዱ እንጢጥ ትላለች። ነጠር እያለች ነው ማለት ነው እሷ የምትገኘው። እንግዲህ ማህሌትም ያለውን አጋጣሚ ያገኛለሁ በማለት ላይ ትገኛለች። እሱም እንግዲህ ሊሆንም ላይሆንም ይችላል፣ ግን ማንም የሚያውቅ ነገር ሰው የለም። ቤቱ መሸጡንም መኖሩንም ምንም ማለቱን ማንም የሚያውቅ ነገር የለም ማለት ነው። ሁላቸውንም ሸሽጎናል እንደያሉ ስበሳቸው እየተነጋገሩ ነው ማለት ነው። ሉላይ ግን እንዲህ ብለዋለች ለሞገስ፣ ይሄ ነገር ውሸትስ ቢሆን አንተ ጋር ስለተጣላችሁ ባለፈው ስትጣሉ እኮ አንተ ጋር የዛን ሰዓት እኮ ይሆን ይችላል። ስለዚህ የዛን ሰዓት ሳይነግር ቀርቶ ይሆን ይችላል እንጂ ካንተ አይደብቅም እያለች ባሏን ታረጋገዋለች ማለት ነው። አይመስለኝም፣ እንደዛ ከሆነ እሺ በጣም መልካም ነው እያለ እሱም ተረጋግቶ እንትን ይላል ማለት ነው። ግን አሁን በጣም እያሰበውና እያስጨነቀ ያለው የማን ጉዳይ ነው? የዝና ጉዳይ ነው። ቡርኬ ላይም እየተጨነቀለት ነበር ያለው። አሁን ግን መጨነቁን ትቷል ማለት ነው። የራሱም ህይወት ታስጊ ላይ ነው ማለት ነው። በቀጣይ እስከምንገናኝ መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ቤት